ጤና ይስጥልኝ። ይህ የጋዜጣ ፕላስ የመረጃ ሰዓት ነው። ከዜናዎቹ ጋር ማህሌት ብዙነህ ነኝ። አርዕስቶቹን በማስቀደም ጀምራለሁ። ኢትዮጵያ ከምትገዛቸው 800 የመድኃኒት አይነቶች ውስጥ የምታመርተው ከመቶ አይበልጡም። ሱዳን ከኬንያ የሚገቡ ምርቶች ላይ ማዕቀብ ጣለች። ሩሲያ የአሜሪካን ተኩስ አቁም ሐሳብ በመርህ ደረጃ እንደምትቀበለው አስታወቀች። በመዘክር ዜናችን ደግሞ አዲስ ዘመን ጋዜጣ ቁመቱ 2.25 ሜትር የደረት ስፋቱ 1.15 ሜትር የሆነ ሰው ተገኘ በሚል ርዕስ ያስነበበውን ዜና ይዘንላችኋል። አብራችሁን ቆዩ። ኢትዮጵያ ከምትገዛው ከ800 በላይ የመድኃኒት አይነቶች ውስጥ በሀገሪቱ የምታመርተው ከመቶ በታች መሆኑን የኢትዮጵያ መድኃኒት አቅራቢ አገልግሎት አስታወቀ። የአገልግሎቱ ምክትል ዋና ዳይሬክተር አቶ ሰለሞን ንጉሴ ለጋዜጣ ፕላስ እንደገለጹት ኢትዮጵያ ከ800 በላይ የመድኃኒት አይነቶች ቢያስፈልጓትም የሀገር ውስጥ መድኃኒት የማምረት አቅም በገንዘብም በአይነትም ድርሻቸው አነስተኛ ነው። የሀገር ውስጥ የመድኃኒት ምርት መጠንን ማሳደግ ስትራቴጂካዊ መፍትሄ የሚጠይቅ መሆኑን ጠቅሰው መድኃኒቶችን በሀገር ውስጥ ለማምረት ኢንቨስትመንትን መሳብ እንደሚያስፈልግ ተናግረዋል። ሱዳን ለፈጥኖ ደራሽ ኃይሉ ድጋፍ ሰጪ ታጣቂ ቡድንና አጋሮች ኬንያ ስብሰባ አመቻችታለች በማለት ከኬንያ የሚገቡ ምርቶች ላይ ማዕቀብ ጣለች። የሱዳን ካቢኔን መሰረት በማድረግ በባህርም ሆነ በየብስ እንዲሁም በአየር የኬንያ ምርቶች ወደ ሀገሪቱ እንዳይገቡ ጥብቅ ቁጥጥር እንደሚደረግ አስታውቀዋል። የሱዳን ንግድና አቅርቦት ሚኒስቴር ውሳኔው የሱዳንን ብሔራዊ ጥቅምና ደህንነት ለማስጠበቅ የተወሰደ ወሳኝ እርምጃ ብለውታል ሲል ሱዳን ትሪቡን አስነብቧል። ቭላድሚር ፑቲን በአሜሪካ የቀረበውን የ30 ቀን የተኩስ አቁም ስምምነት በመርህ ደረጃ እንደሚቀበሉ ገለጹ። ፑቲን ለጋዜጠኞች በሰጡት መግለጫ ጦርነቱን ለማስቀብ ያቀረቡ ሀሳቦች ተስማምተናል፣ ነገር ግን ይህ ተኩስ አቁም ዘላቂ ሰላምን የሚያመጣና የዚህን ቀውስ ዋና መንስኤዎች ለማስወገድ የሚያስችል መሆን አለበት ከሚለው እውነታ ጋር እንቀጥላለን ብለዋል። ከዚህ ጎን ለጎን የስምምነት ሰነዱ ባነሳቸው ሀሳቦች ዙሪያ መስተካከልና መካተት አለባቸው ያሏቸውን ሀሳቦችም በግልጽ ማስቀመጣቸውን ሮይተርስ ዘግበዋል። አሁን ወደ መዘከር ዜናችን ወስዳችኋለሁ። ቁመቱ 2.25 ሜትር የደረት ስፋቱ ደግሞ 1.15 ሜትር የሆነ ሰው ተገኘ ይለናል አዲስ ዘመን በሚያዝያ 16 1957 እትሙ። ጀማል ሀሬድ የሚባል እድሜው 28 ዓመት፣ ቁመቱ 2 ሜትር ከ25 ሳንቲሜትር፣ የደረት ስፋቱ 1 ሜትር ከ15 ሳንቲም፣ ክብደቱ 125 ኪሎ ግራም የሆነ በሳምባ በሽታ ምክንያት ሀረሪ ተፈሪ መኮንን ሆስፒታል ከ2 ወር በላይ ተኝቶ ተገኝቷል። ለዚሁ ሰው በሰውነቱ መጠን የሁለት ሰው ምግብ እንዲመገብ ሆስፒታሉ ዶክተር አዘውለት ነበር። አሁን ደግሞ ዶክተር ካሳ የተባሉ ለሆስፒታሉ አዲስ የመጡ ሐኪም የሁለት ሰው ምግብ በቀን የማይመቃው በመሆኑን በመረዳት በቀን የ3 ሰው ምግብ እንዲመገብ ያዘዙለት መሆኑን የጠቅላይ ግዛቱ ሆስፒታሎች አስተዳዳሪ አቶ ብርሃኑ ደንባባ አስታውቀዋል። የዛሬ ዓለም እንዴት ዋለች መረጃዎቻችን እነዚህን ይመስሉ ነበር። መልካም ቆይታ ይሁንላችሁ።